ኢየሱስ ክርስቶስ ወይም ስለ ኢሳ ስለ ነብዩ ኢሳ ማለት ነው። እና ኢየሱስ አይደሉም። ምንድነው እሱ የምታወራው? ኢትዮጵያ በጣም እያስቸገረ ነው ዛሬ። ክርስቲያኑ አንዴ ብሎታል። አይ ቲንክ መሰለኝ ናገባ አንተ ሰውዬ ስለ ኢየሱስ ክርስቶስ ወይም ስለ ኢሳ ነበረ ሁሱ ምንድነው ስለ ኢየሱስ ኢየሱስና ኢሳ አይደሉም ወንድማችን። ኢሳና ኢየሱስ አይደሉም። አንድ ናቸው እንጂ አንድ አይደሉም። ኢየሱስ ክርስቶስና ኢሳ ነብዩ ኢሳ ናቸው። አንድ ናቸው። አንድ ሰው ነው። አንድ አይደለም። በግ አምላክ በግድ ማብራሪያ እንድትሰጠኝ ብዬ ነው እንግዲህ አስፊ ኢየሱስ ፈጣሪ ነው። ኢሳ ደግሞ ገና እናንተ ፍጡር ነው ብላችሁ የምታመልኩት አይደል? የምትከተሉት አይደል? ማብራሪያ ስጠኝ ቀጥል። ስለዚህ ይኸውልህ እናንተ ቁርአን ላይ ኢሳ የሚባል አንተ ለምሳሌ እናት አለች አይደለ? እናት አባቶች ይኖራታል አይደል? አባትና እናት ይኖራታል እናት። እውነት ነው። ያንተ እናትና አባት ስሟ ለምሳሌ ሳዳ ቢሆን ከዛ አባትና እናቷ ደግሞ እናቷ ሐሊማ አባቷ ደግሞ ሙሐመድ ቢሆን አንድ ሰው መጥቶ እዚህ ጋር ከጎን ያለችው ማህሌት መጣ እናቴ ሳዳ ነው ስሟ ካንተ እናት ጋር የሚመሳሰል ማለት ነው። አባቷ ግን ኑሪ ነው እናቷ ደግሞ ሐሊማ ነው ብትል ያንተ እናት ልትሆን ትችላለች? ታንተ እናት ጋር ተመሳሳይ ነች? ይኸውልህ ፖይንቱ ያወራው ፖይንቱ የት እንደሚለያይ ልንገርህ። አሁን ኢየሱስ አሁን ክርስቲያኖች ኢሳን ኢየሱስ ክርስቶስ ነው የምትሉት። እኛ ደግሞ ነብዩ ኢሳ እንለዋለን። አሁን ነብዩ ኢሳን የወለደችው ማርያም ናት። እናንተ ደግሞ ማርያም የምትሏት ማለት ነው። እሺ አሁን ኢየሱስ ክርስቶስ ፈጣሪ ከሆነ እንዴት ማርያም ማን ፈጠራት ነው? ማርያምን ማን ፈጥሯት ኢየሱስ ክርስቶስን እንዴት ፈጠረችው ነው? እንግዲህ ከባድ ጥያቄ አመጣህ። የከባድ ጥያቄ ኢሳ ማን ይመልሰዋል? ኢየሱስ ክርስቶስ እሷን ፈጠራት ወይ ነው? እሷን የፈጠራት ወይስ እሷ ናት የፈጠረችው ነው? እሷ ከፈጠረችው እሷን ማን ፈጠራት ነው? ይሄን እንድታብራራልኝ ነው። እፎይ በግልጽ እንድንረዳዳ ብዬ ነው። ጎበዝ እዚህ ላይ ነው የክርስቲያንና የሙስሊም ዋና ፖይንትና መለያው። ተዋሊ መልኩና ያገኛ ዋናው ደምስሩ ላይ ነው የቆምከው። ጎበዝ ፋክቱ ይሄ ነው። ያ እውነቱ ይሄ ነው። ሐቂቃ ነው። በደንብ አስተውል። ስም ማን ነው? ማን ብዬ ልጥራ? የኔን ነው ኢብራሂም ጎበዝ ሉክ በደንብ አስተውል። ማርያምን የፈጠራት ቃል ነው። አካላዊ ቃል ሁሉን የፈጠረ ነው። ሁሉን ያስገኘ ነው። እኛ አምላካችን ቃል አለው ብለን እናምናለን። ኢብራሂም አምላካችን ቃል አለው ብለን እናምናለን። አላህ ቃል አለው እናንተ ኢብራሂም ኢየሱስ ክርስቶስ ማለት ነው። ወይ አምላካችን ቃል አለው ብለን እናምናለን። አላህ ቃል አለው ብለህ ታምናለህ? ቃል ቁርአን ነው ያላህ ቃል። ጎበዝ እና ቁርአን ፍጡር ነው እንዴ? ቁርአን እኮ ፍጡር አይደለም፣ ያላህ ቃል ነው አልኩ። ለህዝብ መልእክት ነው፣ ሜሴጅ ማለት ነው። ኢብራሂም ሜሴጅ ነው። አሁን አንተ ቴክስት ወይ ሜሴጅ ብጽፍልህ የኔ ሜሴጅ ማንበብ አለብህ። ችግር የለውም። የኔ ሜሴጅ ደግሞ ፍጡር ነው። ቁርአን ፍጡር አይደለም አይደለም? መልስ። ቁርአን ፍጡር አይደለም ቁርአን ፍጡር ነው ፍጡር አይደለም? ያላህ ቃል ነው። ያላህ ቃል ፍጡር ነው ፍጡር አይደለም? ያላህ ቃል ፍጡር ነው ፍጡር አይደለም? ያላህ ንግግር ማለት እኮ ነው። ቁርአን ማለት ያላህ ንግግር ወይም ሜሴጅ። አሁን ሜሴጅ ችግር የለውም እኮ እሱ ንግግሩ ሜሴጁም ይሁን ፍጡር ነው ፍጡር አይደለም? ያላህ ቃል ማለት እኮ አሁን ለአንተ ግልጽ እኮ ነው እኮ። ያ ቃል የኔ ቃል ለምሳሌ ፍጡር ነው ቃል ነው አልኩ። አሁን ኢብራሂም የኔ ቃል ለምሳሌ ፍጡር ነው። ያላህም ቃል እንደኔ ቃል ፍጡር ነው።
ምን አይደለም? የፈጣሪ ቃል ምንድነው የሚባለው? ምንድነው? እኔም አላውቅም እኮ እየጠየቅኩ ነው እኮ። መልእክት ማለት ነው እኮ። መልእክት ማለት ነው ለህዝብ ለኡመቱ። ችግር የለውም። የኔም ቃል መልእክት ሊባል ይችላል። ስቲል ግን የኔም ቃል ፍጡር ነው። ያላም ቃል እንደዛ ነው። የሰው መልእክትና የፈጣሪ መልእክት አንድ አይደለም ነው። ቁርአን ነው። አሁን ያላ ቃል ምንድነው? ቁርአን ነው። ስለዚህ ያላ ቃል ቁርአን ፍጡር ነው ፍጡር አይደለም? ፍጡር ማለት እኮ ህይወት ያለው ነው። አሁን ይሄ ደግሞ መልእክት ነው አልኩ እኮ። ትምህርት ማለት ነው። አሁን ይሄ ትምህርት ነው። ድንጋይ ህይወት የለውም። ስለዚህ ፍጡር አይደለም ድንጋይ? ድንጋይ ህይወት የለውም። ፍጡር ማለት ህይወት ያለው ከሆነ ድንጋይ ህይወት የለውም። ስለዚህ ፍጡር አይደለም ማለት ነው ድንጋይ? ፍጡር ማለት እኮ ህይወት ያለው ነገር ማለት ነው። መፍጠር ማለት ያማ ድንጋይ ፍጡር አይደለም እኮ። ቆይ ህይወት ያለው ከሆነ ፍጡር የሚባለው ድንጋይ ፍጡር ያለው ብቻ ከሆነ ፍጡር የሚባለው ድንጋይ ካልፈጠርከው ህይወት የለውም ማለት ነው። እሺ ያማ መሬት ላይ ያለ ቁሳቁስ ሁሉ መፈጠር ፍጡር ማለት ህይወት ያለው ነገር ነው። ይሄን በእንቱንማ አስተውለ። ህይወት ያለው ብቻ ነው ፍጡር የሚባለው? በትክክል አዎ። ስለዚህ ህይወት የሌላቸው ፍጡር አይደሉም ማለት ነው። ቁሳቁስ ጉዞች ቁሳቁስ ነው የምንለው። ፎይ ቁሳቁስ ነው የምንለው። ድንጋይ ምናምን ማቴሪያል ቁሳቁስ ነው። ፍጡራን አይደሉም ማለት ነው። አሁን ነብዩ ኢሳን አላህ Subhanahu Wa Ta'ala ነው የፈጠረው። አይ እዛ ትግባ። አላህ የሚባል አካል የለም። መሐመድ ነው አላህ ነው የፈጠረው። ኤኒዌይስ አንተ ቁርአንን በደንብ አስተውል። ቁርአን ያላ ቃል ነው ብለህ ታምናለህ። ያላ ቃል ደግሞ ፍጡር አይደለም ብለህ ታምናለህ። እኛ ደግሞ ኢየሱስ የአብ የባህሪ ቃሉ ነው ብለን እናምናለን። በስጋ የተገለጠ እሱ ሕያው አምላክ ነው ብለን እናምናለን። ስለዚህ ኢየሱስ በስጋ የተገለጠ አምላክ ነው ብለን እናምናለን። አምላካችን ቃል አለው። አምላካችን እስትንፋስ አለው። አምላካችን ልብ አለው። ልቡን አብ ብለን እንጠራለን። በክህነት አስተምሮ እስትንፋሱ መንፈስ ያዝ ማይከስ አብ ወልድ መንፈስ ቅዱስ ብለን እንጠራለን። ስለዚህ ቃል አንድ ቃል አላቸው። ያ ቃልም ምን ተብሎ ይጠራል? ወልድ ተብሎ ይጠራል። የአብ ልጅ ተብሎ ይጠራል። አንድ እስትንፋስ አላቸው። ይህ እስትንፋስ ደግሞ ለአብና ለወልድ የባህሪ እስትንፋሳቸው ነው። የባህሪ ህይወታቸው ነው። መንፈስ ቅዱስን ምን ብለን እንጠራለን? እስትንፋሰ እግዚአብሔር ብለን እንጠራለን። አካላዊ ነው ብለን እናምናለን። አካላዊ ነው ብለን እናምናለን። መገኛውን አብ ለወልድ አባቱ ብለን እንጠራለን። የባህሪ አባቱ ብለን እንጠራለን። አብ የባህሪ ህይወቱ ማን ነው? መንፈስ ቅዱስ ነው። ለአብ የባህሪ ቃሉ ማን ነው? ወልድ ነው። ስለዚህ አምላካችን ሕያው ነው፣ ህይወት አለው። ህይወቱን የባህሪ ህይወቱን መንፈስ ቅዱስ ብለን እንጠራለን። አምላካችን ዲዳ አይደለም፣ ሚውት አይደለም፣ ቃል አለው። እንደዚህ ድምጸት ያልሆነ አካላዊ የሆነ ቃል አለው። ቃሉን ልጅ ወይንም ደግሞ ወልድ ብለን እንጠራለን። ጎበዝ። ስለዚህ ሶስት አካል አለ ብለን እናምናለን። ልብ፣ ቃል፣ እስትንፋስ። አንዱ በአንዱ ህልው የሆኑ በዘመን የማይቀዳደሙ በቦታ አይለያዩ በስልጣን የማይለያዩ ሶስት የተለያዩ አካላት ሶስት ስሞች አሉ ብለን እናምናለን። አንዱ አንዱን ያልሆኑ ቃል ወይንም ደግሞ ልብ አይደለም፣ ልብ ቃል አይደለም። በአካል ፍጹም ገጽ ፍጹም አካል ሶስት አላቸው ማለት ነው። ስለዚህ ከሶስቱ አካል በተለየ አካሉ ቃል ወይንም ደግሞ ከአብ የተገኘው የአብ ልጅ ቃል አካላዊ በስጋ ተገለጠ። ስጋን ፈጠረ፣ ማርያምን ፈጠረ። ከማርያም ደግሞ ስጋን ፈጠረና በስጋ ተዋህዶ ተገለጠ። ያ ክርስቶስ የምታየው ሁሉን የፈጠረ ስጋው ቃል ማርያም የፈጠራት ራሱ እሱ ነው። ነገር ግን ያ የምታየው ክርስቶስ በስጋ የተገለጠ እንደመሆኑ መለኮት የተዋሃደው ነው። ሰው ብቻ ሳይሆን መለኮት የተዋሃደው ነው። ያ ክርስቶስ ማርያምን እንደመፍጠሩ ከእርሷ ደግሞ በስጋ ተወለደ። አንድ ሰው ወለደ ሲባል ፈጠረ ማለት አይደለም። ለሰው እንኳን ሲነገር እሷ ነች የፈጠረችው ወይስ እሱ ነው የፈጠራት ብለን ስጠይቅ በሰውኛ ካመጣ ነው አንተ እናትህ ወለደች እንጂ እናትህ አንተን አልፈጠረችም። ወለደች ማለት ፈጠረች ማለት አይደለም።
ወለደች ማለት ፈጠረች ማለት አይደለም። ክርስቶስ ግን እሷን ፈጠራትና ከእርሷ በስጋ ተገለጠ፣ በስጋ ተወለደ። አካላዊ ቃል ስጋ ያልነበረው ሁሉን የፈጠረው ሁሉን ያስገኘው ከሷ ስጋና ደምን ነሳ። ከሷ ስጋና ደምን ወስዶ ተካፍሎ መለኮት ብቻ የነበረው ቃል በዛ በስጋና ደም ተዋህዶ ተገለጠ። ቃል ስጋ ሲሆን ጸጋና እውነት ተሞልቶ በዛ ሲያድር ፍጹም ሰው ሆነ። ፍጹም አምላክ ፍጹም ሰው ያ ክርስቶስ ማርያምን የፈጠራት ነው። አንተ ግን ምን ታምናለህ? ያላ ቃል ዘላለማዊ ነው። ያ ዘላለማዊ ቃል ቁርአን ሆነ። ቁርአን ፍጡር ነው ወይ ስትባል ፍጡር አይደለም ትላለህ። ወረቀቱስ ፍጡር ነው፣ ቃሉስ ፍጡር አይደለም። ስለዚህ ያላ ቃል መጥቶ ወረቀት ላይ አደረፈ። ወረቀቱ ፍጡር ነው፣ ቃሉ ፍጡር አይደለም። የህንድ ፊልም የሆነ እምነት እያሉህ ነው ፎይ? የህንድ ፊልም የሆነ እምነት የህንድ ፊልም ምን እንደሆነ ላሳየህ። ደስ ይለኝ እኮ አላህ ስንት አካል አለው? አላህ ስንት አካል አለው? የህንድ ፊልም ምን እንደሆነ ላሳየው። ከሌሊቱ 9 ሰዓት ላይ ፊልም የሆነ እምነት ችግር የለውም። የህንድ ፊልም እንትን አክሽን በዛባቸው። እንደዚህ አዘጋጅልኝ። የህንድ ጣዖታቶች ሁለት እጃቸው ጣዖታቸው እንደዚህ ነው። አዘጋጅልኝ ክርስቲያን ኢሜጁን። የህንድ ጣዖታ ነው ሁለት ቀኝ እጅ ያላቸው እንደዚህ። የህንዶችን ጣዖታቸው አዘጋጅልኝ። አላህ እንደዛ እንደሆነ ላሳየህ። ሁለት ቀኝ እጁ እንደዚህ ያለ አንድ እግር ብቻ ያለው ፊቱ የሚዘገንን ባት ብቻ ያለው የህንድ ሆረር 6 እጅ ያላቸው ምናምን አሉ የህንድ ጣዖታት ማለት ነው። እጃቸው እንደዚህ ያለ ብቻ እንደዚህ ማለት ነው። ኢሬጉላር ሼፕ። ክርስቲያን አዘጋጅልኝ። የህንድ ፊልም ማን እንደሆነ ላሳየህ። ኢየሱስ አንተን ነበር ተዘጋጅ። ግረላው አንተን ነበር የሚመስለው። ጺሙን ያሳድግ ነበር አሉ። ታዲያ ምን ችግር አለው? ኢየሱስን የሚመስል ታዲያ ምን ችግር አለው? ወንድማችን የምናፈር መስሎ ነው እንዴ? ዶወሪ የህንድ ፊልም ያው እንትኖች ይሄንን ነው የሚመስሉት። እጃቸው አላህን አውጣለት ክርስቲያን አላህን ራሱ የህንድን እንትን ካላወቀው አላህ ነች እቺ። ሐዲሱን አሳየው እዛው። ይሄንኛውን አስተካክለውታል። አላህ አንድ እግር ነው ያለው፣ ሁለት ቀኝ እጅ እንደዚህ ያለው። ሐዲሱን አንብብለት። ሁለት ቀኝ እጅ ያው two hand both of them are what right hand ሁለት ቀኝ እጆች ያሉት ህንድ ፊልም ላይ ነው የምናውቃቸው እነኝን። ኤኒዌይስ ባትባልጉ ጥሩ ነው። ከዚህ የከፋ ደግሞ ልናመጣ እንችላለን። እንትኗን የለበሰችውን ደግሞ ልናመጣለን። ባለ ሂጃቡን ልናመጣለን እንችላለን። እየዘለለ የሚሄድባት ማለት ነው። የህንድ እንትኖች ናቸው የሚከረባበቱታል። ኤኒዌይስ ወደ ቶፒኩ መለስ እንበልና እኔ ደግሞ ልጨምርልህ አንድ ነገር። ኢየሱስ ክርስቶስ ድንግል ማርያም ኢየሱስ ክርስቶስን ስትወልደው እሱ ፈጣሪ ከሆነ የዛን ሰዓት ምድር በማን እጅ ነበረች? እውነታው ነው የምናወራው ፎይ። አሁን ነገ ሁላችንም የመልቂያማ እኮ እንጠየቃለን። በሰራናው ስራ ወይም በቀጠፍነው የመልቂያማ እንጠየቃለን በየምላሳችን። አሁን ፐርፌክትሊ የምንነጋገረው እውነታውን ነው የምትነግረኝ። እኔም የምነግርህ አሁን እሱ 9 ወር ሲረገዝ የዛን ሰዓት ምድር በማን ቁጥጥር ስር ነች? እውነታውን ነው ፐርፌክትሊ የምትነግረኝ። አሁን እውነታውን ነው። ይሄንን ዙሪያውን ያለውን አይደል? ሞዴሬተር እየተባለ ነው። ሞዴሬተሮች ያሉ መሰለኝ ዛሬ። ኤኒዌይስ ወንድማችን እንትና ኢብራሂም ነኝ። አቤት ጎበዝ። ምድርም ማን ነበር ሲጠብቃት የነበረው 9 ወር እንትን ክርስቶስ ተረግዞ በነበረበት ኢሳ በተረገዘ ሰዓት? ኢሳን አናውቀውም እኛ። ኢሳ በል ኢሳ መሐመድ ያመጣው አስተምሮ ኢየሱስ ክርስቶስ በለው ችግር የለውም። ጎበዝ እኛ እናውቀዋለን። ሎክ መለኮት በሁሉ የሞላ ነው እኛ ብለን እናምናለን። መለኮት የተወሰነ ቦታ ላይ ብቻ አለ ወይንም ደግሞ ወደ አርሽ ላይ ቁጭ ያለ አይደለም። እኛ በሁሉ የሞላ ከቦታና ከታይም ውጪ ያለ ነው። 9 ወር ተረግዟል። ይሄን እንተማመናለን። አዳምጥ። ስለዚህ ያ የማይወሰነው በተወሰነ አካል ሲገለጥ ርቀቱን ለቆ በተወሰነ ቦታ ላይ እንደዚህ ተሰብስቦ ገባ እያልን አይደለም። ስቲል በአባቱ እቅፍ እያለ ከአባቱ እቅፍ ሳይለይ ከቅድስት ድንግል ማርያም ማህፀን አደረ፣ በስጋ ተገለጠ። ከአባቱ እቅፍ ሳይለቅ አባቱስ እንደ ንስር ክንፍ ዘብበር ወደ ላይ ብወጣ ወደ ታይ ብወርድ አለ። ስቲል በአባቱ እቅፍ አለ። በሰማይ ያለ በምድር አለ።
ነገር ግን በስጋ ተገለጠ። በምን? በተለየ አካሉ በዓለም እያለ በስጋ ተገለጠ። በዓለም መኖሩን ሳይለቅ በስጋ ተገለጠ። መገለጥ ነው። ርቀቱን ሳይለቅ በስጋ በሚታይ ተገለጠ። ልክ ዮሐንስ ወንጌል ምዕራፍ 1 ላይ ቁጥር 10 ላይ እሱ በዓለም አለ ይለዋል። ዓለሙም አላወቀውም፣ ዓለሙም በሱ ሆነ። አብን ያየው ማንም የለም አንድም እንኳን፣ በአባቱ እቅፍ ያለው ተረከዋል። በምድር እየተረከልን በምንድን ነው ይለናል? በአባቱ እቅፍ ነው ይለናል። አባቱ ደግሞ ያለው በሁሉ ከታይምና ከስፔስ ውጭም ያለ ነው። ስለዚህ አካላዊ ቃል በሁሉ የሞላ ነው ማለት ነው። መቼም ቢሆን እግዚአብሔርን ያየው አንድ ስንኳ የለም። በአባቱ እቅፍ ያለ አንድ ልጁ እርሱ ተረከው። ስለዚህ አባቱ ባለበት ሁሉ ወልድ አለ ማለት ነው። አካላዊ ቃል አለ ማለት ነው። ለዚህ ነው ክርስቶስ በማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ ወደ ዓለም ሲልካቸው በአብ በወልድ መንፈስ ቅዱስ ስም እያጠመቃችሁ ደቀ መዛሙርቴ ያድርጓቸው እስከ ዓለም ፍጻሜ ከእናንተ ጋር አለሁ ይላል። ወደ ዓለም ነው የላካቸው፣ ወደ ተለያየ ቦታ አብሬያችሁ ነኝ ይላቸዋል። በሁሉ ሰው የሞላ በሁሉ ያለ ስለሆነ ማለት ነው። ስለዚህ ማን ነው እሱ የሚጠብቀው? ራሱ ክርስቶስ። የፈጠረንም እሱ ስለሆነ ጠባቂያችንም እሱ ነው ማለት ነው። ስለዚህ ወደ ቶፒኩ እንመለስ። ይቅርታ እዚሁ ላይ ብቻ አንድ ጥያቄ ጠይቀህና በዛ ወደ ሌላ ቶፒክ ታልፋለህ። ምን? ኢየሱስ ክርስቶስ አርጓል አይደል? እሺ ቀጥል። መጣው አንዴ ኢየሱስ ክርስቶስ ያረገው ስጋ ቤት ነው ያለው ላይ እንዳለ የተናገረው ነገር በሙሉ ውሸት ነው። ማን ኢብራሂም ለኔ በውስጥ ጻፍልኝና ውሸት መሆኑን ያሳየና ውሸት መሆኑን ከፍ ብላ አሳየን። እሺ ውሸት መሆኑን መዝሙረ ዳዊት ምዕራፍ 33 ቁጥር 13ን ክፈተው። ውሸት የተናገረውን ከፍ ብላ አሳየን። ተናገር እስኪ የዋሸው ዮሐንስ ወንጌል ምዕራፍ 1 ቁጥር 18 እግዚአብሔር ከስፔስ ውጪ ነው ያለው አይልም። መዝሙረ ዳዊት ምዕራፍ 33 ቁጥር 13 እግዚአብሔር በአንድ የሚታርግ በሰማይ ያለው ነው። በሰማይ የሚወርድ የሚሽከረከር ከሌሊቱ 9 ሰዓት ላይ የሚወጣ የሚወርድ እግሩን ገሃነም እሳት ላይ የሚከት አይደለም። ፊዚካል ቦዲ አይደለም። እግዚአብሔር መንፈስ ነው፣ በሁሉ ቦታ ይገኛል ይላል መጽሐፍ ቅዱስ። ስለዚህ በሁሉ አትዋሽ። መዝሙረ ዳዊትን ክፈት። መዝሙረ ዳዊት ምዕራፍ 33 ቁጥር ሚዩት አድርግ። አንድ ጊዜ ተረጋጋ። አላረግማ። ለምን ተዋሻለህ? አትዋሽ። ተረጋጋና አሁን ዋሻ ያልከውን ለምሳሌ የዮሐንስ አንተ ራሱ እየዋሸህ ነው። አንተ ራሱ እየዋሸህ ነው። ሚዩት አድርግ። ስለዚህ እንዳንተ አላህ የሚወጣ የሚወርድ አምላክ አይደለም እኛ የምናመልከው። ይሄ ጣዖት ነው። እግር ያለው እጅ ያለው ባት ያለው አይን ያለው የሚወጣ የሚወርድ እግሩን ገሃነም እሳት ላይ የሚጭን እንደዚህ አይነት አምላክ የለም። እንደዚህ አይነት አምላክ ግዑዝ ነው። እንደዚህ አይነት አምላክ እኛ ጣዖት ነው ብለን ነው እናውቀው። እሺ አላህ ከሌሊቱ 9 ሰዓት ይወርዳል አይወርድም? አትዋሽ። ስላላህ አልተጠየቅም። አላህ ከሌሊቱ 9 ሰዓት ይወርዳል አይወርድም? ካንዴ አላህ ይወርዳል አይወርድም? ከሌሊቱ 9 ሰዓት ዱብ እያለ በፓራሹት ነው የሚወርደው። በምንድን ነው የሚወርደው? ቆይማ አይደለም። ይኸው በእውቀት እናውራ ወንድም፣ በእውቀት እናውራ። ተረጋጋ። በጣም ጥሩ። አሚር ሚውተር አልተጠየቅም። ሚውተር አሚር ሚውተር። ስለዚህ ምንድነው አዳምጠህ ተምረህ ከዛ በኋላ ውሸት ነው የሚል ነገር አመጣ። አንድም የተናገረው ውሸት የለም። እዛ ኡስታዞቻችሁ እንደሚንቦጫረቁት አይደለም፣ ያለ ማስረጃ ያለ አባቶች የፈቱበትን አንድ ሳያመጡ እንደሚያቦኩት አይደለም። ኦኬ አንተም የነሱን ይዘህ መተህ እዚህ ጋር ለማውካት አትሞክር። ኦኬ አፎይ የኔን ጥያቄ ምንድነው ውሸቱ? ማንኛውም ውሸት የሚለው ስለ ውሸት ምናምን ሳይሆን ጥያቄ እኔ አብ ወልድ መንፈስ ቅዱስ አንድ አካል ናቸው ነው የሚባለውና ኢየሱስ ክርስቶስ ሲያርግ የሱ ያረገው ስጋ የት ነው ያለው? አይ ማስረጃ አምጣ። ማን ነው እንደዛ ያለው? ማስረጃ አምጣ። ስለምን አብ ወልድ መንፈስ ቅዱስ አምላክ አንድ አካል ናቸው ብለን የምናምንበትን ማስረጃ አምጣ። በአብ ወልድ መንፈስ ቅዱስ ነው የምታምኑት አይደል? አብ ወልድ መንፈስ ቅዱስ በአካል አንድ የመንፈስ ውስጥ አይደል? ማስረጃ አንጣ። እናምንም እንደዛ ብለን
እንደዛ የምታምኑት ብለህ ለምን ተሳሳቱ? ይቅርታ ነው ስለሱ ሳይሆን አሁን ኢየሱስ ክርስቶስ ሲያርግ ያረገው ስጋ የት ነው ሄደው? ማናምነው ለምን ትንተራደስ አይደል? እሺ ይቅርታ ስለሱ ግን አሁን የኢየሱስ ክርስቶስ ስጋ ሲያርግ የት እንደሄደ ብቻ ንገረኝ ከይቅርታ ጋር። ኦኬ ሶሪ። በከበረ ስጋ ነው የተነሳው። በከበረ ስጋ ማለት በትንሳኤ ስጋ ነው የተነሳው። አይ ቲንክ ሉቃስ ወንጌል ምዕራፍ 22 ቁጥር 44 አካባቢ ላይ የተሰቀለውን አብሮት ምን ይለዋል? ዛሬ በገነት ከኔ ጋር ትሆናለህ ይለዋል። ወደ ገነት ይዞት ይሄዳል ማለት ነው። እንደገና ደግሞ ዮሐንስ ወንጌል ምዕራፍ 14 ቁጥር 1 ላይ ከቁጥር 1 ጀምሮ እስከ 6 አካባቢ ላይ ይሄዳለሁ ስፍራን አዘጋጅላችኋለሁ ይላል። ሰው ስጋው ምንድነው? እንደኔና እንዳንተ ሜርሊ ሰው ብቻ አይደለም፣ በሁሉ የሞላ ስለሆነ እሱ መለኮት የመለኮትን ገንዘብ ያደረገ ነው። ስለዚህ ወዴት ነው? ስፍራን አዘጋጅላችኋለሁ ወደ እኔም ወስዳችኋለሁ አለ ማለት ነው። ወደ እኔ ነው የሚወስደው፣ ወደ እሱ። የኔ ያለው እሱ በገነት ወሰደው ማለት ነው። ዮሐንስ ወንጌል ምዕራፍ 14 ይመስለኛል ባልተሳሳት እኮ እስኪል ነው ያለው ወስዳችኋለሁ ወደ እኔ። አንዴ ክርስቲያን አንዴ መክፈት ከቻልክ አንዴ ክፈተው። ልባችሁን ታወቅ በእግዚአብሔር መኑ በእኔም ደግሞ መኑ። በአባቴ ቤት ብዙ መኖሪያ አለ። እንዴት ባይሆን ባልኳችሁ ነበር። ስፍራ አዘጋጅላችሁ ዘንድ እሄዳለሁ። ሄጄም ስፍራ ባዘጋጅሁላችሁ እኔ ባለሁበት እናንተ ደግሞ እንድትሆኑ ሁለተኛ እመጣለሁ፣ ወደ እኔም ወስዳችኋለሁ። ወደምሄድበትም ታውቃላችሁ፣ መንገዱንም ታውቃላችሁ ይላል። ስለዚህ ወደ እሱ ይወስደናል ማለት ነው። እሱ ወዴት ነው? ልክ እንትን ካለ ዕብራውያን ላይ ሐዋርያው ቅዱስ ጳውሎስ እንደሚነግረን ሁሉን እንትን ካለ በኋላ በአብ ቀኝ ተቀመጠ ይለዋል ማለት ነው። ስለዚህ በአብ ቀኝ ወደ ተቀመጠው ወደ እሱ እንሄዳለን። እሱም መጥቶ ይወስደናል። ልክ ራእይ ምዕራፍ 1 ላይ ቁጥር 17 አካባቢ ላይ ያ የተወጋው የሚመጣው የምናየው መጥቶ ይወስደናል። ራእይ ዮሐንስ ምዕራፍ 1 ቁጥር 7-8 እንደገናም ያየወጉት ሁሉ ከደመና ጋር ከመላእክት ጋር ይመጣል። የወጉት ሁሉም ያዩታል። ደግሞም ይወስደናል ወደ ራሱ ማለት ነው። ደግሞ መንግስት ሰማያትን ይሰጠናል ማለት ነው። ወደ ራሱ ይወስደናል። ግን ስንነሳ ደግሞ ይሄ በስጋዊ በእንደዚህ ባለው ሳይሆን በከበረ ስጋ አንደኛ ቆሮንቶስ ምዕራፍ 15 ላይ ከቁጥር 26 ምናምን አካባቢ ጀምሮ አካላዊ አይምን ምድራዊ አካል ካለ መንፈሳዊ አካል አለ እንዲህ እያለ ያብራራዋል ማለት ነው። ኤኒዌይስ ወደ ቶፒኩ መልሰው ክርስቲያን። ቶፒኩ ምንም እየነኩት አይደለም ዛሬ። ያ ቶፒኩን በጣም ሽፍት እያደረጉት ነው። ካሊድ ምናልባት ቶፒኩን ከሰማ ዛሬ ማለት ትችላለህ። አላህ ከፍጡር ጋር ይነካካል ብለህ ታምናለህ ካሊድ? እኔ የእፎይን ትምህርት መስማት ከጀመርኩ በኋላ በጣም ብዙ ጥያቄዎች አሉኝ። የምከተለው ብዙ ነገሮች እየገቡኛል። አሁን አንዳንድ ጥያቄ አለኝ በክርስቲያኑ ላይ ነው እንጂ የሙስሊሙ ላይ እንኳን አሁን ላይ በጣም ብዙ የማልፈልጋቸው ነገሮች ነው የበዙት። ፈልገው ክርስትና ላይ ነው። እሺ ትንሽ ቶፒኩን እንንካው። እስልምናውን ማረኛ አላህዬ እንዴት ቆይና አስችሎት እንደዚህ ዝም ብሎ ሊቀመጥ ቻለ? እሱ ነው እንደ ቀደም ውሸት ነው ያወራው ያለው ክርስቲያን? አይ አይደለም፣ ካስር ያለው ልጅ ነው አሚር ነው የሚባለው። ማረኛ አላህዬ ማቸው ያወቃችሁታል። አብዱ ነው ብዙ ጊዜ የሚከራከረው ልጅ ማለት ነው። እና ሰሞኑን ሀምብል ሆኗል። በጣም ዲሲፕሊን እንደሆነ ይማራል እና ብዙም ማለት አይፈልግም። ኤኒዌይስ አሚር ምንድነው እሱ ያዋሸውት? ለምን ታጭበረብራለህ? ማጭበርበር ጥሩ ነው እንዴ በክርስትና? ምን ብያጭበረበር? በጣም አጭበርባሪ ነህ፣ በጣም ሌባ ነህ፣ በጣም ጺምህን ታሳድጋለህ፣ መናጢ ነህ ነው። እስቲ ያጭበረበርኩት አሳይ። እግዚአብሔር ከስፔስ ውጪ ነው ለምን እኮ እግዚአብሔር ከስፔስ ውጪ ነው ብለሃል አይደለም? የሚማስረጃውን አንጣስ። በጣም ጥሩ። እሺ መዝሙረ ዳዊት ምዕራፍ 33 ቁጥር 13ን ክፈት። ምን ይላል? ክፈት። ምን ይላል? ከስፔስ ውጪ አይደለም ይላል። ክፈት። እሺ ክፈተው እስቲ። አንድ ራስ ክፈተውና ክርስቲያኖች ከፍ ያዋርዳይ ነኝ ክርስቲያን አለ። የፊትህን ጭገር መጀመሪያ አንሳ። ይሄ ምን አይነት ባህሪ የቆሻሻ ነው? እናታችሁ መሐመድን መሰልኩ እንዴ ነኝ? ሴት ልጅ ባሏን ካልመጣ ጭገሯን ራሱ መላጨት የለባትም የሚል ቆሻሻ አስተምሮት ውስጥ የተቀመጥከው አንተ ነህ።
ቀፋፊ ሰክረት ቪዲዮ አትስራ። ሁለተኛ ሰክረት ቪዲዮ እንዳሰራ አረቄ ጨምላቃ ዝም በል። አረቄ ሲጠግብ አሁን ቲክቶክ ነው። ተረጋጋ። ጥያቄ ጠየቅ፣ ጥያቄ ይመለስልሃል። ምንም ነብይን አላህ ነው የሆነ ፍሪዛም እንትን የሆነ ጺም አልባ ነው ባይዜ። ቆይ አመስግነኝ። እንደውም እንኳንም አመጣው እንኳንም ጭገራ ማልክ። በእስልምና ታውቃለህ ጺም ከሌለው ክርስቲያን ታውቃለህ። እሱ ነገር ያለው ከዚህ በፊት ቤተሰቦቹ ሊጠብቁት ይገባል። ገስ ወይ አላህ ፍሪዛም ቆንጅዬ ጺም አልባ ነው ይላል። ማን ጠየቀ? መዝሙረ ዳዊትን ክፈት። አይ አዳምጥ፣ ስላነሳኸው ነው ጺም አልባውን። ማን ጠየቀ? ማን ጠየቀ? ራስ ስላነሳ ራስ ስለባለክ ጺም የሌለው ወንድ ልጅ ልክ እንደ አዳምጥ። ጥያቄውን ብቻ በጠይቀው ማለት ነበር። ጨምላቃ ወረስ ጺም አልባ ከሆነ ወንድ ልጅ ፕሮቴክት መደረግ አለበት የሚል አስተምሮ አለ አንተ ጋር። ለምንድን ነው እሱ ገስ ቆንጅዬ ከሆነ ብቻውን መሄድ የለበትም እንደ እስልምና? ይሄንን አታውቀውም። ስለማታውቀው ነው። በጺም ልታመሰግናኝ ይገባል። ገስ ወይ ቆንጅዬ ከሆነ ጥበቃ ሊደረግለት ይገባል ጺም ከሌለው። ገስ ወይ ገምቱ ለምን እንደሆነ ይገባችኋል ብዬ አስባለሁ። እኔ የሆነ ከእስልምና የወጣ ልጅ ነው ሌላ ነገር እንትን እያል እና ይሄንን ነገር አግኝተን በቃ ደከመ ማለት ነው። እዚህ ውስጥ ነበርኩ ያለሁት ምናምን እያለ እንትን ይላል። ከዛ በኋላ አልገባለኝ። እኔ ምንድነው እሱ ምናምን እያልኩ አልገባለኝ። አልገባም አንብበው ይለኛል። በቃ ይደክማል ምናምን። በኋላ ነው የመጣልኝ ማለት ነው። ጺም አልባ ከሆነ ልክ ሴቶች አለጠባቂ እንደማይንቀሳቀሱ እንደዛ ነው መንቀሳቀስ ያለበት። በኋላ ሳቀው በቃ ጺም አልባ ወንዶችን ሳይ ያስተምሩት እዚህ ይለኛል ማለት ነው። እንኳን ጺም አላቸው ሳይ። ኤኒዌይስ ብቻ ወደ ቶፒኩ ባክ እናድርግና ምንድነው እሱ እንደ እስልምና አስተምሮ አላህ ከፍጡራን ጋር አይነካካም የሚለው አስተምሮ ስላለ ነው። ከፍጡራን ጋር ማይነካካ ከሆነ እነኚህንስ እንዴት ነው የምታዋቸው? እነኚህን እንዴት ታዋቸዋላችሁ? በእጆቹ ከፈጠረ እንትን ካለ እንዴት ታውታላችሁ? ከሌሊቱ አንድ ሶስተኛ ሲቀር ደግሞ ወደ ቅርቢቱ ሰማይ ይመጣል። እሱን እንዴት ታውታላችሁ? እጁ እንትን ማለቱ ላይ ነው። በእጆቹ በሁለት እጆቹ አደምን ፈጠረ፣ ትከሻውን መታው። ያንን እንትን ማለቱ የሚታመን ነው ማለት ነው። እጆቹም ቀዝቃዛ መሆኑ ታማኝ ናቸው። ሐዲሱም ቀዝቃዛ ነው የሚለው። የነቢያት ህልም ደግሞ ትክክል እውነት ነው ተብሎ የሚታመነው ለውጥ እንትን የለውም ብለው የምታምኑት በትክክል እኔን እንኳን ሰይጣን ተመስሎ ስለማይመጣ እኔን ካያችሁ ኤግዛክትሊ እኔ ነኝ ብሏል መሐመድ። የመምሰል ምናምን ነገር አይደለም። ስለዚህ ኤግዛክትሊ አላህ ነው በዛ እንትኑ ማለት ነው። ራይት ህልሙ ማለት ነው። ህልም ነው ብለው ይፈቱታል። ስለዚህ ቅዝቃዜን ራሱ ዲቫይን አትሪቢዩቱ ነው። ልክ እንደ እጁ እንደ አይኑ እንደ አላህ እጅ እግር እንደዛ ቅዝቃዜም ያላህ ባህሪ ነው ብለው ነው ያስቀመጡት። ሰው ምንድነው ዋና ፖይንታችን ግን ቅዝቃዜ ያላህ ባህሪ ከሆነ እጆቹን ደግሞ በመሐመድ ትከሻ ላይ ሲያኖር ወጣ ያላህ ትከሻን ጣቶቹ ጫፍ መጨረሻዎቹ ቅዝቃዜዎቹ ያላህን የመሐመድን ትከሻ ከነኩ ያላህ እጅ የመሐመድ እጅ ባላህ ትከሻ ሲያርፍ ጫፎቹ የጣቶቹ ጫፍ ደግሞ ጀርባውን ከነኩ ጣቶቹ መካከል ነው የሚለው። ስለዚህ እነኚህ ምን ለማሳየት ነው እኛ መጣ ነው ያላህ እጅ ፊዚካል ነው። አካሉ ኖርማሊ ፊዚካል ነው። ፊዚካል የሆነ አካል ነው። መንፈስ ምናምን ተብሎ አይሰጠውም። አካል ነው። ፕሬሸር ማሳረፍ የሚችል ነው። ልክ አደምን እንዲመታ እንዳደረገው በእጆቹ ደግሞ በጭቃ እንደሰራው መስራት የሚችሉ እጆች ናቸው። ስለዚህ ከፍጥረት ጋር አልተነካካም የሚለው እንዴት ነው? እሱ አይመጣውም። ምክንያቱም ሲሰራ አድቦል ብሎ ነው የሰራው ተብሎ ስለሚታመን አራት ነገሮችን በእጆቹ ሰርቷል ተብሎ ስለሚታመን ምንድነው እሱ? ኔትወርክ የኔ ነው ወይንስ የናንተ ነው? ይሰማል። ወደ አመጣ እንኳን ደህና ቆያችሁ። መልካም። አላህ አደምን በእጆቹ ነው የፈጠራቸው ብለህ ታምናለህ? ይሰማል? አትሰማለህ? ምንድነው ያልከኝ? ተናግረኛል። አደምን አላህ በእጆቹ ነው ወይ የፈጠረው? አዎ። ኦኬ። ከምንድን ነው የፈጠረው አደምን አላህ?
ከጭቃ ነው ካፈር። ስለዚህ በጭቃ አብኩቶ ነው የሰራው አደም ማለት ነው አላህ። እውነት ነው። ኦኬ ስለዚህ የአላህ እጅና ጭቃ ተነካክተዋል ተገናኝተዋል ማለት ነው። አዎ ኦኬ ስለዚህ ፍጡርና ፈጣሪ ያልተነካካም የሚባል አስተምሮ የለም። አፈሩ ፍጡር ነው አይደለ? አዎ የአላህ እጅ ደግሞ ፈጣሪ ነው አይደለ? አዎ ስለዚህ ፍጡርና ፈጣሪ ተነካክተዋል። አዎ ምድርን እኮ አላህ Subhanahu Wa Ta'ala ነው የፈጠረው። ያ ስለዚህ ከዛሽ ከምድር ላይ ደግሞ አፈርን ወስዶ ሁለቱን የሚገማውን ጭቃ አብኩቶ አደምን ሰርቶታል። አደምን ከሰራ ደግሞ ትከሻውን መታ አደረገው። ነጭ ፍጥረታቶችን አወጣ፣ ነጫጮችን ገነት ግቡ አላቸው ይላል። ግራ ትከሻውን መታ አደረገ፣ እነሱን ደግሞ እንደዛው በተቃራኒው ወደ ገሃነም አላቸው ይላል። ስለዚህ ቀጥታ አደም ያላህ ፍጡር እንደመሆኑ አፈርም ደግሞ ያላህ ፍጡር እንደመሆኑ አስቀድሞ አፈርን ፈጥሮ ከዛ በኋላ አፈሩን ያንን ከገማ ጭቃ አደምን ሰራው ማለት ነው። ከሚጨለጨል ከተለያዩ አፈር ጭቃዎች ለውሶ አደምን ሰራው ማለት ነው አይደል? እውነት ነው። ኦኬ ልክ ነህ። ስለዚህ አላህ ጭቃ የነካበት አካልና ያልነካበት አካል አለው ማለት ነው። እንዴት አልገባኝም። ለምሳሌ እጆቹ ጭቃ ሲነኩ ሌላው አካሉ ጭቃ ነክቶታል? በእጁ ነው እኮ የሚሰራው። ስለዚህ ሌላው አካሉ ደግሞ ጭቃ አልነካውም ማለት ነው። ሁን ያለው ነው ያደርጋል እኮ ፈጣሪ አላህ Subhanahu Wa Ta'ala። አዎ ሰው ሁን ካለ ሰው ይሆናል። ኦኬ ነገር ግን አደምን ደግሞ እንደዛ አይደለም ያደረገው። በእጆቹ ነው የሰራቸው። አዎ እሱንማ ነገርኩ እኮ። ግን ምድርንም ለራሱ ሲፈጥራት በቃ ሁን ነው ኩን ፈየኩን ይላል። ሁን ያለውን ነገር ሁሉ ማድረግ ይችላል ነው። ኩን ፈየኩን ይላል።